ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። ሰላም ጤና ይስጥልኝ የተወደዳችሁ አድማጭ ተመልካቾቻችን፣ ሰዓታችንን ጠብቀን መተናል። ከአዲስ ሪፖርተር የሰዓቱን አበይት መረጃዎች ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በቆይታችን የጀዋር የብሔርና የሃይማኖት ግጭት ይነሳል ንግግር የትንበያ ወይስ የራስ እቅድ? አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት ታጣቂዎችን የቡድን አስገድዶ መድፈርና ወሲባዊ ባርነት ዙሪያ መክሰስ እንዲሁም ከአሜሪካና ኢራን ጦርነት ጋር ተያይዞ እየተሰሙ የሚገኙ ትኩስ አጫጭር መረጃዎችን እንደዚሁም ሌሎችንም መረጃዎችና ዜና ትንታኔ የምናደርሳችሁ ይሆናል። የተወደዳችሁ ቤተሰቦቻችን፣ ወደ እናንተ የምናደርሳችሁ የዩቲዩብ መረጃዎች በቀጥታ እንዲደርሷችሁና በኖቲፊኬሽን እንዳሳውቃችሁ ደወሏን በመጫን ሰብስክራይብ በማድረግ የአዲስ ሪፖርተር ቤተሰብ ሁኑ። እንደዚሁም ደግሞ በዩቲዩብ የማንለቃቸውን በጣም ዘርዘር ያሉ መረጃዎች ለማግኘት የፌስቡክ ገጻችንን ገብታችሁ ላይክ አድርጉ። ቤተሰቦቻችን፣ አሁን ወደ አጫጭር መረጃዎች ከማምራታችን በፊት የዛሬውን ዜና ትንታኔ ርዕሰ ጉዳይ እንንገረው። ሌላ የትርምስ ጥሪ ለኢትዮጵያ ሕዝብ ሊቀርብ ነው። አዲስ ሰነድም ተዘጋጅቷል። ምርጫውን እንቅደም የሚለው የዛሬው ዜና ትንታኔያችን ርዕሰ ጉዳይ ነው። በዜና ትንታኔያችን በርካታ ጉዳዮች ይዳሰሳሉ። እናንተም አብራችሁን ቆዩ። አሁን ወደ መጀመሪያ አጫጭር መረጃዎች እናልፋለን። የጀዋር የብሔርና የሃይማኖት ግጭት ይነሳል ንግግር የትንበያ ወይስ የራስ እቅድ? ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ በምዕራብ ወለጋ ዞን አምርቶ በከተማ ግብርና የተሰሩ ታላላቅ ፕሮጀክቶችንና መሰረተ ልማቶችን ተዘዋውሮ መመረቁ ብሎም የአዳዲስ ፕሮጀክቶችን መሰረተ ድንጋይ ማስቀመጡ ይታወሳል። ያ ጉብኝት የኢትዮጵያን ብልጽግናና ልማት ወዳድ ዜጎች በደስታ ጮቤ ሲያስረግጥ፣ እኛ ያላቦካ ነው ሊጥ እንጀራ አይሆንም ባዮች በራሳቸው ሀሳብ ብቻ የቀነጨሩ ከሀገር ልማት ይልቅ የግል ፍላጎት በራሳቸው ዛቢያ ብቻ የቸከላቸው ግለሰቦችን ደግሞ ጉዳዩ ሲያናድዳቸው ተመልክተናል። ከነዚህ ሰዎች መካከል ጀዋር መሐመድ አንዱ ነው። ጀዋር የጠቅላይ ሚኒስትሩን ጉብኝት አስመልክቶ በራሱ የፌስቡክ ገጹ ላይ በጻፈው ጽሑፍ የጠቅላይ ሚኒስትሩ ምዕራብ ወለጋ ዞን መሄድ የሃይማኖትና የብሔር ግጭት ያስነሳል ማለቱ ይታወሳል። እኛም በሰዓቱ በአዲስ ሪፖርተር የፌስቡክና የዩቲዩብ ገጻችን ማጋራታችን ይታወሳል። የሆነ ሆኖ ጠቅላይ ሚኒስትሩ ራሳቸው በሚመሯት ሀገር በጀት መድበው መሰረተ ልማት በሚያስፋፋበት ቦታ የእሳቸው መሄድ ለምን የሃይማኖትና የብሔር ግጭት ሊያስነሳ ይችላል ተብሎ በወቅቱ ለቀረቡለት ጥያቄዎች ምላሽ ከመስጠት ተቆጥቦ ነበር። በዚህ ባልተመለሰው ጥያቄ መካከል አቶ ጀዋር ወደ ግብፅ አመራ። ግብፅ ለአቶ ጀዋር መሐመድ የዶላርም ሆነ የነገር የብጥብጥ ስንቅ የምትቋጥር የጠላቴን ገንዘብ በወዳጄ በኩል አገኘሁት እንደሚባለው ብሂል ሀገሩን ለጠላቱ ግብፅ አሳልፎ የሚሸጥ ባንዳ ነው ይሉታል ልማዱ የተመለከቱ አንዳንዶች። ታዲያ ከግብፅ ቀዬ በተመለሰ በማግስቱ ሰሞኑን ያ በትንቢት ይሁን በቅድ ቀድሞ የተናገረውና በርካቶችን ያስጠረጠረው ድርጊት ሰሞኑን ስጋ ለብሶ በገሃድ እየተመለከት ነው እንገኛለን። ሰሞኑን በአርሲና በአንዳንድ የወለጋ ዞን አካባቢዎች የብሔርና የሃይማኖት ግጭት ተነስቶ በርካቶች በማያውቁት ሰበብ ሕይወታቸውን አጥተዋል፣ ንብረታቸውን ወድሟል። በአርሲ የኦርቶዶክስ እምነት ተከታዮች በገፍ ሲጨፈጨፉ፣ በወለጋ ደግሞ የብሔር ግጭት ተቀስቅሶ የበርካታ ሰዎች ሕይወት አልፏል። የአርሲው የሃይማኖት ጭፍጨፋ ጠንሳሹ በውል ቢታወቅም ፈጻሚው ከኦነግ ሸኔ አለያ ከኦሮሞ ነጻነት ሰራዊት እንደማያልፍ ይነገራል። በወለጋ ደግሞ የፋኖ ሰራዊት ወደ ወለጋ ሰርጎ ገብቶ ግጭት ቀስቅሷል። በዚህም ዋጋ ተከፍሏል፣ እየተከፈለም ይገኛል። ታዲያ ይህንን አሳዛኝ ድርጊት የኢትዮጵያ የሃይማኖት ጉባኤ በጽኑ ሲያወግዘው፣ ጀዋርና መሰሎቹ ግን ዝምታ መርጠዋል። በእርግጥ አንዳንድ የሱ ክንፎች ድርጊቱን በእነሱ ጫማ ለክተው ለተጨማሪ ግጭት እየተዘጋጀ የሚመስል ግጭት ፈጣሪ ጽሑፍ ሲጽፉ ተስተውሏል። ይህ ማለት ጀዋር በራሱ ሳይሆን በሰዎች ሳንባ ጉዳዩ ለተጨማሪ ጭፍጨፋ ተዘጋጅቷል ወይም አዘጋጅቶታል ማለት ነው የሚሉ ብዙሃን ናቸው። የተወደዳችሁ አድማጭ ተመልካቾቻችን፣ በዚህ ርዕሰ ጉዳይ ተጨማሪ መረጃ በዜና ትንታኔያችን በሰፊው ታገኙታላችሁ። ገብታችሁ መከታተል ትችላላችሁ። አሁን ወደ ሌላ ዜና አለፍን።
አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት ታጣቂዎች የቡድን አስገድዶ መድፈርና ወሲባዊ ባርነት መፈጸማቸውን በመግለጽ ከሰሰ። አምነስቲ ኢንተርናሽናል በኦሮሚያ ክልል እየተካሄደ ባለው የትጥቅ ትግል የኦሮሞ ነጻነት ሰራዊት ኦነስ አባላት በሴቶችና በልጃገረዶች ላይ የቡድን አስገድዶ መድፈርን ጨምሮ ወሲባዊ ባርነትና ሌሎች የሰብአዊ መብት ጥሰቶችን መፈጸማቸውን በመጥቀስ ወንጅሏል። ድርጅቱ ባወጣው አዲስ ሪፖርት እነዚህ ጥሰቶች ለዜጎች መፈናቀልና ተጎጂዎች ለረጅም ጊዜ ለሚዘልቅ የስነ ልቦና ጉዳት እንደዳረጉ ምክንያት መሆናቸውን አስጠንቅቋል። አምነስቲ ኢንተርናሽናል ዛሬ አርብ የካቲት 27 ቀን 2018 ባወጣው ሪፖርት በቄለም ወለጋ ዞን ስዮና አንፊሎ ወረዳዎች ውስጥ 10 የጾታዊ ጥቃት ሰለባ የሆኑ ተጎጂዎችን ታሪክ መዝግቧል። አምነስቲ በሪፖርቱ ከ10ሩ ተጎጂዎች መካከል 5ቱ ለቀናት ወይም ለሳምንታት የዘለቀ የቡድን አስገድዶ መድፈርና የወሲብ ባርነት ሰለባ መሆናቸውን ገልጿል። በአምነስቲ ኢንተርናሽናል ሪፖርት ላይ በዝርዝር እንደተመለከተው ጥቃት ከደረሰባቸው 10 ተጎጂዎች መካከል 7ቱ ድርጊቱ በተፈጸመበት ወቅት ዕድሜያቸው ከ18 ዓመት በታች፣ ከነዚህ ውስጥ 3ቱ በሰብአዊ መብት ተሟጋች ድርጅቱ መርማሪዎች ቃለ መጠይቅ በተደረገላቸው ወቅት ገና 17 ዓመት ታዳጊዎች እንደነበሩ ተገልጿል። በሁለት ተጎጂዎች ላይ ያልተፈለገ እርግዝና ማስከተሉን የገለጸው የአምነስቲ ሪፖርት በርካታ ተጎጂዎች ጥቃት የተፈጸመባቸው የወንድ ዘመዶቻቸው የአካባቢው መንግስት ሚሊሻ አባላት በመሆናቸው እንደሆነ አሳውቀዋል። በኦሮሚያና በአንዳንድ አካባቢዎች ሰሞኑን በሃይማኖትና በብሔር ላይ ግጭት እየተነሳ በርካቶችም የህይወት መስዋዕትነት እየከፈሉ ይገኛሉ። ኢትዮ ቴሌኮም እና ኤሪክሰን የኢትዮጵያን የዲጂታል መሰረተ ልማት ለማዘመን የሚያስችል ስምምነት በባርሴሎና ተፈራረሙ። በስፔን ባርሴሎና እየተካሄደ በሚገኘው ዓለም አቀፍ የሞባይል ኮንግረስ ላይ ኢትዮ ቴሌኮም ስትራቴጂካዊ አጋሩ ከሆነው ኤሪክሰን ኩባንያ ጋር የኔትወርክ ማስፋፊያና የማዘመን ስራ ለማከናወን የሚያስችል ታሪካዊ ስምምነት መፈረሙን አስታውቋል። ይህ ግዙፍ ፕሮጀክት ተቋሙ ይፋ ካደረገው የ3 ዓመት የቀጣዩ አድማስ ዲጂታልና ከዚያም ባሻገር የ2028 ስትራቴጂ ጋር የተጣጣመ መሆኑን የገለጸው ኢትዮ ቴሌኮም የሀገሪቱን የዲጂታል መሰረተ ልማት ወደ ላቀ ደረጃ ለማሸጋገር ያለመ ነው ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ ያቀረበው ምርጫችን ነው ሀገር ያለኛ የተሰኘ ህብረ ዝማሬ በይፋ አስመረቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ሂደት የዜጎችን ተሳትፎን ለማበረታታት ምርጫችን ነው ሀገር ያለኛ የተሰኘ አዲስ የምርጫ ህብረ ዝማሬ የካቲት 25 ቀን 2018 በይፋ አስመርቋል። የህብረ ዝማሬው ዓላማ በዋናነት በምርጫ ሂደት ውስጥ ሁሉም የህብረተሰብ ክፍሎች ያላቸውን ተሳትፎ ማሳደግ፣ ዜጎች በምርጫው ወቅት መብትና ግዴታቸውን ተገንዝበው በንቃት እንዲሳተፉ ማነሳሳትና ማበረታታት እንዲሁም የልዩ ልዩ ድምጾች ህብራዊነት ያለው የጋራ ጥንካሬ በማሳየት በሀገራዊ ጉዳዮች ላይ አሳታፊነትና አንድነትን ማጎልበት ነው። የህብረ ዝማሬውን ይፋ ማድረጊያ መድረክ በንግግር የከፈቱት ሜላተወርቅ ኃይሉ ቦርዱ ቀደም ሲል በ6ኛው ጠቅላላ ምርጫም የሀገር ካስማ የሚል ህብረ ዝማሬ ይፋ ማድረጉን አስታውሰው በ7ኛው ጠቅላላ ምርጫ እንዲሁም ምርጫችን ነው ሀገር ያለኛ የሚል አዲስ ህብረ ዝማሬን አካታች ተሳትፎን ለማበረታታት በማሰብ ይፋ እንዳደረገ ተናግረዋል። ቦርዱ ከተባበሩት መንግስታት የልማት ፕሮግራም ጋር በመተባበር ባዘጋጀው ህብረ ዝማሬ መርሃ ግብሩ ላይ የቦርዱ ሰብሳቢ ሜላተወርቅ ኃይሉን ጨምሮ 5ቱም የቦርድ ስራ አመራር አባላት፣ ጥሪ የተደረገላቸው የዲሞክራቲክ ተቋማት ኃላፊዎችና ተወካዮች፣ የፖለቲካ ፓርቲ አመራሮች፣ የሲቪል ማህበረሰብ ድርጅቶች ተወካዮች፣ የመገናኛ ብዙሃን አካላትና የተለያዩ ባለድርሻ አካላትም ተገኝተዋል። የተባበሩት መንግስታት ድርጅት በአሜሪካና እስራኤል ጥቃት ምክንያት ሰላም የመስፈን ዕድሉ ጠባብ ነው አለ። እስራኤልና አሜሪካ በኢራን ላይ እየፈጸሙ ያሉት ጥቃት በመቀጠሉ ምክንያት በመካከለኛው ምስራቅ ሰላም የመስፈን ዕድሉ ጠባብ መሆኑን የመንግስታቱ ድርጅት አስታውቋል። የተባበሩት መንግስታት ድርጅት ሰብአዊ መብቶች ኮሚሽነር ቮልከር ቱርክ በመካከለኛው ምስራቅ ለሰላም ዕድል ሊሰጥ ይገባል ሲሉ ጥሪ አቅርበዋል። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ዛሬ አርብ 7ኛ ቀኑን የያዘ ሲሆን ኮሚሽነሩ ተፋላሚ ኃይሎች ሰላም እንዳወርዱ አሳስቧል። የእስራኤል ጦር በኢራን ላይ የሚያካሄደው ዘመቻ ወደ ቀጣዩ ምዕራፍ መሸጋገሩን ገለጸ። የእስራኤል መከላከያ ሰራዊት በኢራን ላይ የሚካሄደው ዘመቻ ወደ ቀጣዩ ምዕራፍ እየተሸጋገረ መሆኑንና የቴህራን አገዛዝንና ወታደራዊ አቅምን ከዚህ የበለጠ የመበታተን እርምጃውን እንደሚገፋበት ገልጿል። አሜሪካና እስራኤል በሚፈጽሙት ጥቃት ኢራንን በስትራቴጂካዊ መንገድ እየነጠሉ መሆኑ የተናገሩት የእስራኤል ጦር ዋና አዛዥ ሌተናንት ጄኔራል ኤያል ዛሚር ከዚህ ቀደም ባልታየ ደረጃ እያዳከሟት እንደሆነ ጠቅሰዋል።
ገልጸዋል። እስራኤል ባለፉት 6 ቀናት ያለማቋረጥ ኢራን ላይ ጥቃት ስትፈጽም መቆየቷን አንስተው ዘመቻው ባቀድነው ፍጥነት እየሄደ ነው ብለዋል። ዋና አዛዡ ባወጡት መግለጫ የአየር የበላይነትን ያረጋገጥንበትና የባሊስቲክ ሚሳኤል መሰረታቸውን ያዳከምንበትን ድንገተኛ የጥቃት ምዕራፍ ካጠናቀቅን በኋላ አሁን ወደ ቀጣዩ የዘመቻ ምዕራፍ እየተሸጋገርን ነው ሲሉ እቅዳቸውን አስታውቀዋል። በዚህ ምዕራፍ የኢራን አገዛዝና ወታደራዊ አቅሙን የበለጠ እንበታትነዋለን። አሁን ይፋ የማላደርጋቸው ተጨማሪ ድንገተኛ እርምጃዎች ወደፊት እንወስዳለን ሲሉም ጽፈዋል። ኢራን ወደ እስራኤል ሚሳኤል ካስወነጨፈች በኋላ ቴልአቪቭ ውስጥ ፍንዳታ ተሰማ። ከቀናት በፊት ኢራን በአሽኬሎን የከፈተችው ጥቃት በእስራኤል የአየር መከላከያ ስርዓት ከሽፏል። የእስራኤል ጦር ከኢራን የተወነጨፈ ሚሳኤል ወደ አገሪቱ እየተምዘገዘገ መሆኑን ከገለጸ በኋላ ቴልአቪቭ ውስጥ የፍንዳታ ድምፅ መስማቱን ዜና ወኪሎቹ ሮይተርስና ኤፒሲ ዘግበዋል። የኢራን እስላማዊ ሪፐብሊክ ዘብ በመሃል ቴልአቪቭ የሚገኙ ስፍራዎችን ኢላማ በማድረግ አዲስ ዙር የሚሳኤልና የድሮን ጥቃት ዘመቻ መክፈቱን ገልጿል። የእስራኤል ጦር በበኩሉ ከኢራን የተተኮሱ ሚሳኤሎችን ወደ አገሪቱ እየመጡ መሆኑን እንደለየና ሁሉንም እንዳከሸፈ ገልጿል። አሜሪካ በኩዌት የሚገኘው ኤምባሲዋን ዘግታ ሰራተኞቿን አስወጣች። ሰኞ ዕለት ጥቃት ከተፈጸመ በኋላ በኤምባሲው አቅራቢያ እሳት ተያይዞ ታይቷል። በኩዌት ዋና ከተማ የሚገኘው የአሜሪካ ኤምባሲ ስራ እንዳቆም መደረጉን የሀገሪቱ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አስታውቋል። ከዚህ አስቀድሞ በኤምባሲው የሚገኙ ሰራተኞች በሙሉ እንዲወጡ ትዕዛዝ መተላለፉን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ዘግቦ ነበረ። ሰራተኞቹን የማስወጣት ተግባር የተከናወነው ሐሙስ ሌሊት 40 አጥቢያ ነው። የኤምባሲው ሰራተኞች መረጃዎችን በሙሉ እንዳጠፉና ሚስጥራዊ ሰነዶችን የያዙ ሰርቨሮችን እንዳወድሙ ትዕዛዝ እንደተሰጣቸው ሁለት ባለስልጣናት ለሲቢኤስ ተናግረዋል። ሰራተኞቹን የማስወጣት ትዕዛዝ የተሰጠው የኩዌት ጦር ወደ ሀገሪቱ አየር ክልል ሲገባ የነበረ ሚሳኤል በአየር መከላከያ ስርዓቱ እንዳከሸፈ ከገለጸ በኋላ ነው። አሜሪካና እስራኤል በከፈቱት ጥቃት በኢራን ሺራዝ ከተማ 20 ሰዎች ሞቱ። የግዛቱ ምክትል አስተዳዳሪ ጃሊል ሐሳኒ በቅርቡ የአሜሪካና የእስራኤል ጥቃቶች በሺራዝ ከተማ ላይ 20 ሰዎች ሲሞቱ 30 ቆስለዋል ብለዋል። ጥቃቱ የተፈጸመው በከተማይቱ ዚባ ሻህር አካባቢ በሚገኝ የመኖሪያ ክፍል ውስጥ ነው ተብሏል። በማጥቃቱም ንጹሐን ዜጎችን ተገድለዋል ሲል የኢራን የመንግስት ሚዲያ ዘግቧል። ከዚህ ቀደም በሺራዝ በተፈጸመ ጥቃት 2 የሕክምና ባለሙያዎች መገደላቸውን መዘገቡን አልጀዚራ አስታውሷል። አሜሪካ ህንድ ከሩሲያ ነዳጅ እንዳትገዛ የጣለችውን እግድ አነሳች። ሆርሙዝ ሰርጥ መዘጋት በመቶዎች የሚቆጠሩ መርከቦች እንዲቆሙና የነዳጅ ዋጋ እንዲጨምር አድርጓል። የአሜሪካ ግምጃ ቤት ህንድ በባቡር ላይ ሳይንቀሳቀስ የቆየውን ህንድ በባህር ላይ ሳይንቀሳቀስ የቆየውን የሩሲያን ነዳጅ እንዳትገዛ ጥሎት የነበረው ማዕቀብ በጊዜያዊነት አነሳ። ለ30 ቀናት የሚቆየው ይህ ማዕቀብ የማንሳት እርምጃ ነዳጅ ወደ ዓለም አቀፉ ገበያ እንዲገባ እንደሚያደርግ የግምጃ ቤቱ ሚኒስትር ስኮት ቬንሰንት ተናግረዋል። ኢራን የዓለም ኃይል አቅርቦትን እገታ ውስጥ ለማስገባት በምታደርገው ሙከራ ቬንሰንት በኤክስ ገጻቸው ባሰፈሩ ጽሑፍ እንደገለጹት እርምጃው አጭር ጊዜ ቆይታ እንዲኖረው የተደረገው ሆን ተብሎ ነው። ማዕቀቡ የተነሳው ቀድሞውኑ በባህር ላይ ጉዞ ጀምሮ መንቀሳቀስ ላልቻለ ነዳጅ በመሆኑ ለሩሲያ መንግስት ጉልህ የሆነ የፋይናንስ ጥቅም አያስገኝም በማለት ገልጸዋል። ሩሲያ ዩክሬን ላይ ወረራ መፈጸሟን ተከትሎ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሞስኮ ነዳጅ ሽያጭ ላይ ማዕቀብ ጥለዋል። ይህ እርምጃም ገዢዎች ላይ ሌላ አማራጭ እንዲፈልጉ አስገድዷቸዋል። ዩናይትድ ኪንግደም ከኢራን ጋር በተያያዘ 4 ሰዎች በቁጥጥር ስር አዋለች። የዩናይትድ ኪንግደም ሜትሮፖሊታን ፖሊስ ከኢራን ጋር በተያያዘ በሚደረገው የጸረ ሽብር ምርመራ አማካኝነት ለንደን ከተማ ውስጥ 4 ሰዎችን በቁጥጥር ስር መዋሉን አስታውቋል። አንድ ኢራናዊ እንዲሁም 3 የብሪታንያና ኢራን የጥምር ዜግነት ያላቸው ሰዎች በቁጥጥር ስር የዋሉት የውጭ የስለላ ድርጅትን እየገዙ ነው በሚል ተጠርጥረው እንደሆነ ተገልጿል። እንደ ፖሊስ ገለጻ ግለሰቦቹ ለንደን ውስጥ የሚገኙ ከአይሁድ ማህበረሰብ ጋር የተያያዙ የተለያዩ ስፍራዎችና ሰዎች ላይ ክትትል በማድረግ ተጠርጥረዋል። የተወደዳችሁ የአዲስ ሪፖርተር ቤተሰቦች አሁንም ከአዲስ ሪፖርተር ወደ እናንተ የሚደርሱ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ወደ ቢዝነስና ወደ ስፖርት መረጃዎች የምናመራ ነው የሚሆነው። እናንተ መረጃዎች ሙሉ ለመከታተል የዩቲዩብ ገጻችንን መወዳጀት አትርሱ። ሰብስክራይብ ማድረጋችሁን አትዘንጉ። በፌስቡክ፣ በቴሌግራም እንዲሁም ደግሞ በቲክቶክም ሌሎች መረጃዎች ያልሰማችኋቸው መረጃዎች ስለሚለቀቁ እነሱንም ላይክ፣ ፎሎ፣ ጆይን በማድረግ ቤተሰብነታችሁን አጠናክራችሁ ቀጥሉ። አሁን
ወደ ቢዝነስ መረጃ እናልፋለን። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ጦርነት ምክንያት በሳምንት እስከ 13.5 ሚሊዮን ዶላር የሚገመት ገቢ እንደሚያጣ ተገለጸ። የኢትዮጵያ አየር መንገድ በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት በሳምንት እስከ 13.5 ሚሊዮን ዶላር የሚገመት ገቢ እንደሚያጣ ለቢቢሲ ተናግሯል። በመካከለኛው ምስራቅ አሜሪካና እስራኤል ቅዳሜ ዕለት በኢራን ላይ የከፈቱትን ጦርነት ተከትሎ የኢትዮጵያ አየር መንገድ ወደ 10 መዳረሻዎች የሚያደርጓቸውን በረራዎች መሰረዙን ገልጿል። የአየር መንገዱ የንግድ ዋና ስራ አስፈጻሚ አቶ ለማ ያደቻ ስድስተኛ ቀኑን በያዘው አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት በአየር መንገዱ ላይ ትልቅ ጉዳት እንደሚያስከትል ተናግረዋል። ኃላፊው አየር መንገዱ በ6 ቀናት ውስጥ ወደ መካከለኛው ምስራቅ ሀገራት ያደርጋቸው በነበሩ በረራዎች መሰረዝ ምክንያት ያጣው ገቢ 13.5 ሚሊዮን ዶላር መሆኑን ለቢቢሲ ገልጸዋል። ስፖርት። በኤፍኤ ዋንጫ ሊቨርፑል ከወልቭስ ዛሬ ይጫወታሉ። በእንግሊዝ ኤፍኤ ዋንጫ ዛሬ 5ኛ ዙር ላይ አንድ ጨዋታ ይካሄዳል። ወልቨርሃምፕተን ዋንደረርስ በሜዳው ሊቨርፑልን ምሽት 5 ሰዓት ላይ ይጋብዛል። ወልቭስ እና ሊቨርፑል በ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተገናኝተው ወልቭስ ሊቨርፑልን 2-1 ማሸነፉ ይታወሳል። የሊቨርፑሉ አሰልጣኝ አርኔ ስሎት ለእኛ የፕሪሚየር ሊጉም ሆነ የኤፍኤ ዋንጫ ጨዋታዎች አስፈላጊ ናቸው ብለዋል። ወልቭስ በሊጉ ግርጌ ላይ ቢቀመጥም ዝቅተኛ ግምት ሰጥተው ወደ ጨዋታ እንደማይሄዱ ተናግረዋል። በኤፍኤ ዋንጫ ጨዋታ አሸናፊ ስንሆን ሻምፒዮን የምንሆንበት እድል ይዞ ስለሚመጣ ዛሬ ለማሸነፍ እንጫወታለን ያሉት አሰልጣኙ የወልቨርሃምፕተን ዋንደረርስ አሰልጣኝ ሮብ ኤድዋርድስ በጨዋታው እንዴት ማሸነፍ እንደምችል የሚያግዘን ልምድ ሰርተናል፣ ከተጫዋቾች ጋር ሀሳብ ተለዋውጠናል ብለዋል። ዓላማቸው ማሸነፍ ብቻ እንደሆነም ገልጸዋል። ማለት ከሃዲዎች እንደዚዎች ቢገኙ ማለት ነው። በጥይት አይደለም በእንትን ነው በእሳት ነው የምናቃጥላችሁ። ይህን ንግግር የጠቀሰውን ፈለቀ የዘመነን ነው። ቅድም አንተ ጠቅሰኸው ነበረ ህዝባዊ እምቢተኝነትን በተመለከተ ለምሳሌ ድጋፍ ከሰጡ ምናምን መሪዎች ውስጥ ምናምን ማለት ነው አይደለ? ስለዚህ እሱኑ ጠቀሰልህ ማለት ነው። አድማጩ ደግሞ እኔ በእሳት አቃጥሎ የሚል ንግግር አልፎ ሊሆን ይችላል፣ አዳምጬ አላውቅም። ይሄን ከተናገረ ግን ወይ አዳምጪኝ፣ ይሄን ከተናገረ ዘመነ መወገዝ አለበት ብዬ ነው የማምነው። ትክክል አይደለም ብዬ ነው የማምነው። ብሎ ከሆነ ይቅርታ መጠየቅ አለበት ብዬ ነው የማምነው። ይሄን ብሎ ይቅርታ ሳይጠይቅ ወደፊት ራሱን ለመንግስትነት ለመሪነት ማጨት አለበት ብዬ አላምንም። እኔ አላዳመጥኩም፣ ግን አልፎይ ከሆነ ማለት ነው የአንድ አገርን ህዝብን ነፃ አወጣለሁ ለህዝብ ነው የምታገለው የሚል አካል በእሳት አቃጥሉ ብሎ ትዕዛዝ የሚሰጥ ከሆነ የሚሰራውን የሚያውቅ አይመስለኝም። ለራሱም ለሀገርም ለህዝብም ይጠቅማል የሚል እምነት የለኝም። ስለዚህ ይሄ በሱ ጫንቃ ላይ ያለ ዳውት ነው የሚሆነው። እንደዚህ ብሎ ከሆነ እኔ መስማት ፈልጋለሁ። ይሄ መወገዝ አለበት። ታገኘዋለህ፣ ሰርች ማድረግ ነው በቀላሉ ታገኘዋለህ። ፌስቡክም ዩቲዩብም ላይ ቁሜ እየሄዱ የጎጃም ትግል አይከፈልም ወይኔ የለሁ እዚህ ድርጅት ውስጥ ያገኙት ሰውም ካለ ሲሆን አቅም አላጣ እንዴ አቅም አጥሮኝ ካልተወሰደ በሳት ነው ማቃጠል፣ በጥይት አልመጣም። አይቻልም። አድማጭ ተመልካቾቻችን አሁን ደግሞ በስፋት ወደምንመለከተው ዜና ትንታኔያችን እናመራለን። ዜና ትንታኔውንም ርዕሱን በማስቀደም እንጀምራለን። ሌላ የትርምስ ጥሪ ለኢትዮጵያ ሕዝብ ሊቀርብ ነው። አዲስ ሰነድም ተዘጋጅቷል። ምርጫውን እንቅደም። አቶ ነአምንና ዘለቀና ጃዋር መሐመድ አዲስ ጽምዶ ከፈጠሩ በኋላ ግምገማ አካሂደዋል። የአዲስ ሪፖርተር የዋሽንግተን ተባባሪ ባሰባሰበው መረጃ አቶ ነአምንና ጃዋር በሚመሩት ቡድን ውስጥ የተገመገመው የተካሄደው ጃዋር ግብጽ ደርሶ ከመጣ በኋላ ነው። በዚሁ የዙም ስብሰባቸው ህዝብ እንዲነሳ የሚያደርጉ ምክንያቶች በበቂ ደረጃ አልተፈጸሙም። ጃዋር ጠቅላይ ሚኒስትር አብይ አህመድ ወለጋ ገጠር ድረስ ገብተው የስራ ጉብኝት ማድረጋቸውን፣ ፋብሪካ መመረቃቸውንና ከህዝብ ጋር መገናኘታቸውን ተከትሎ በቅርቡ የእርስ በርስ የብሔር መተላለቅ ይነሳል በማለት መናገሩ ይታወሳል። ይህንኑ ንግግሩን ተከትሎ ጠቅላይ ሚኒስትር አብይ ወለጋ በመሄድ ለምን የብሔር የእርስ በርስ መተላለቅ ይነሳል፣ የምታውቀው ወይም የተዘጋጀበት ጉዳይ ካለ አስረዳ በሚል አዲስ ሪፖርተርን ጨምሮ በርካታ ጸሐፊዎች ጥያቄ አቅርበው ነበር። ጠበቃ ወንድሙ ኢብሳ ከአዲስ ሪፖርተር ጋር ባደረጉት ቃለ ምልልስ ጃዋር ባደገበትና በኖረበት መንደሩ አንድም ክርስቲያን ቀና ብሎ አይሄድም፣ ከሄደም አንገቱ በሜንጫ ይቆረጣል ብሎ ነበር። አሁንም አርሲ ውስጥ ይህንን የሚፈጽሙትን ያውቃቸዋል፣ ተው ይበላቸው ሲሉ ጃዋር ሳያውቀው የሚሆን ነገር እንደሌለ ተናግረው ነበር። ጃዋር አስቀድሞ በተናገረው መሰረት በወለጋ የፋኖ ታጣቂዎች ንጹሃን እንደገደሉና በሺ የሚቆጠሩ መፈናቀላቸው ይፋ ሆኗል። የሸኔ ታጣቂዎችም በአርሲ ግድያ መፈጸማቸው በኢትዮጵያ ሰብአዊ መብቶች በኩል ይፋ ሆኗል። በዚህ መካከል የአመጽ ጥሪ ለማስተላለፍ
ለማስተላለፍ የያዘውን ቀጠሮ ሰርዞ ግብጽ ደርሶ የመጣው ጃዋርና አቶ ነአምን የሚመሩት ቡድን ተሰብስቧል። ከ4 ቀን በፊት ስብሰባውን ያደረገው ይህ ቡድን ህዝብ እንዲቆጣ የሚያደርጉ ተግባራት አልተፈጸሙም ሲል በየስፍራው የተሰማራውን አስፈጻሚ ሲል ወቅሷል። የአዲስ ሪፖርተር የዲሲ ተባባሪ ቡድኑ አባል የሆኑ የአብሮነት አባላትን በመጥቀስ እንዳሉት ሃይማኖትን ተንተርሶ የተጀመረውን ልዩነት ማጋጋሉ ከሁሉም በላይ ውጤታማ እንደሚያደርግ ጃዋርና አቶ ነአምን ባሉበት ስብሰባ በስፋት ተነስቷል። በዚሁ መሰረት ብልጽግና ጸረ ኦርቶዶክስ ነው በማለት እንደ አዲስ የተነሳውን ቅስቀሳ ለማስፋት መነሻ ምክንያቶች ከአርሲ ውጪ በሌሎች አካባቢዎችም እንዲፈጸሙ ተብሏል። አካባቢዎችም በህጋዊ የምርጫ ቦርድ ምዝገባ አድርገው እውቅና ከተሰጣቸው ፓርቲዎች መካከል ከዚህ ቡድን ጋር የሚሰሩ በሃይማኖትና በብሔር ልዩነት ሰበብ የሚከሰቱ ማናቸውንም ተግባራት በመቃወም በተከታታይ በተለያዩ አውዶች ለህዝብ ቁጣን በሚቀሰቅስ መልኩ ፕሮፓጋንዳ መስራት ላይ መፋዘዛቸው በስብሰባው ተመላክቷል። ይልቁንም ምርጫውን በሞቀ ክርክር እያጀቡት እንደሆነ አመልክተዋል። ይሁን እንጂ በግል ደረጃ አንዳንድ የፓርቲዎቹ አባላት መንግስትን በማሳጣት በኩል ያልተጠበቀ ስራ እየሰሩ መሆናቸውም ተነስቷል። ከዚሁ ስብሰባ በኋላ በቀጥታ የተነደፉ ስልቶችን ያካተተ ሰነድና ተሳታፊዎች ሰነዱን አይተው ስብሰባ እንዲገኙ የሚጋብዝ ደብዳቤ ተዘጋጅቶ ተበትኗል። ደብዳቤው ምርጫውን መቀደም መንግስትን ጦርነት ጠማቂ፣ ሰላም የማይወድ ህዝብ ሊያስጨርስ ሌት ተቀን የሚሰራ አድርጎ የሚስል ነው። ራሱን የህዝባዊ ቢተኝነት የትግል እንቅስቃሴ አመቻች ጊዜያዊ ኮሚቴ በሚል ስያሜ የሚጠራውን ስብስብ ወክለው ደብዳቤውን በርዕስ ለቀድሞ የትግራይ ህዝብ ነጻ አውጪ ግንባር ስራ አስፈጻሚ ኢንጂነር ግደይ ዘርአጽዮን የጻፉት አቶ ነአለም ዘለቀ ናቸው። የካቲት 22 ቀን 2018 ዓ.ም የተጻፈውን ደብዳቤ ያዘጋጁት አቶ ነአምን ዘለቀ ደግሞ የሻዕቢያ ወኪል ሆነው በሰሜን አሜሪካ ያሉ ኢትዮጵያዊ ነን የሚሉትን ተቃዋሚዎች የሚመሩ፣ የሚያሰባስቡ፣ ድጎማ የሚያመቻቹ፣ አጀንዳ እየተቀበሉ የሚያሰራጩ እንደሆኑ የአብሮነት አባላት በተደጋጋሚ ይመሰክሩባቸዋል። አቶ ነአምን በአብሮነት ስብሰባ ላይ ከግብጽና ሻዕቢያ ጋር የሚፈጠረው ህብረት ከብሔራዊ ጥቅም አንጻር እንዴት ይታያል? ሻዕቢያም ሆነ ግብጽ የኢትዮጵያ ታሪካዊ ጠላቶች ናቸው በሚል ለተነሳ አስተያየት ይህንን አሁን አታንሱ፣ ይህ ጉዳይ አይነሳም በማለት ሲመልሱ አቶ ገዱ አንዳርጋቸው እኔም ከነአምን ጋር እስማማለሁ ሲሉ የዚሁ እንደ ጃዋር ያሉበት ቡድን አባል የሆኑትና ራሳቸውን የሰብአዊ መብት ተሟጋች የሚሉት አቶ ታሬድ ኃይለማርያም ይህን መንግስት ለማውረድ ከሰይጣንም ጋር ቢሆን እንሰራለን በማለት ለላካቸው ቡድን ታማኝነታቸውን መግለጻቸውን ስብሰባው ላይ የነበሩ ለአዲስ ሪፖርተር ማስታወቃቸውን ገልጸን መዘገባችን አይዘነጋም። አቶ ልደቱ በመሰረቱ አብሮነት ውስጥ የተዋለደው ይህ ቡድን ስብሰባ ላይ እንደ ማሟያ ከተለያዩ ብሔረሰቦች የተካተቱት እኛ እንደናንተ ከግብጽና ኤርትራ ገንዘብ አይከፈልንም፣ እኛን እንደ መጠቀሚያ ለማድረግ አታስቡ በማለት የተሰማቸውን ቅሬታ በቁጣ ገልጸው እንደነበር ይታወሳል። ከግብጽና ሻዕቢያ ገንዘብ እንደሚከፈላቸው ተጠቅሶ ወቀሳ የተሰነዘረባቸው አቶ ነአምንም ሆነ ሰብሳቢው በወቅቱ ዝምታ መምረጣቸውን መዘገባችንም የሚታወስ ነው። ስብሰባው ካለቀ በኋላ ግን በግለሰቦቹን የማባበልና የማሳመን ስራ ለመስራት ሙከራ ተደርጓል። ሀገር ለማዳን የቀረበ አስቸኳይ የትብብር ጥሪን ይመለከታል በሚል ርዕስ ከሻዕቢያ ወኪል አቶ ነአምን የተሰራጨው ደብዳቤ የሀገሪቱን እየመራ ያለው መንግስት በሃይማኖት ሳቢያ በብሔርና በጥቅሉ በማንነት ህዝብ እያጠቃ መሆኑን፣ ኑሮ መወደዱን፣ ጠቅላይ ሚኒስትር አብይ መወገድ እንዳለባቸው በስፋት ዘርዝሮ ምን ማድረግ እንዳለብን በዙም እንመካከር የሚል ነው። በዙም በተደጋጋሚ በተለያዩ ድርጅቶችና ስብሰባዎች ሲደረጉ ከነበሩ ስብሰባዎች የዚህኛው ስብሰባ ምን ልዩነት እንዳለው በይፋ የማይገልጸው የጥሪ ደብዳቤ በተናጠል የሚደረግ የትግል ውጤት እንደማያመጣ ያስታውቃል። በአሜሪካ ያሉት የተለያዩ ህብረቶችን አስመልክቶ የቪኦኤ የምስራቅ አፍሪካ አስተባባሪ የነበሩት አቶ ንጉሱ አክሊሉ ከጋዜጠኝነታቸው ጎን ለጎን ካደራጁት ኢትዮጵያን አንድ ጋር ከ25 በላይ እድር መሰል ስብሰቦች እንዳሉ መረጃዎች ያመለክታሉ። በተበታተነ የግል አካሄድ ከመቀጠል ይልቅ በጋራ ታግለን ተጨባጭ ለውጥ ለማምጣት የሚያስችል ምን አይነት የትግል ትብብር ልንፈጥር እንችላለን በሚለው አንገብጋቢና ወቅታዊ አጀንዳ ላይ ተወያይተን መፍትሄ ላይ ለመድረስ እንድንችል በማሰብ በመጪው ሳምንት እሁድ ማርች 8 ቀን በዙም በሚደረግ ስብሰባ እንዲካፈሉ ጠርተኖታል የሚል የአቶ ነአምን ደብዳቤ ከኢንጂነር ዘርአይ በተጨማሪ ደብዳቤውን ለአቶ መሐመድ ሁሴን ባንተ ይሁን
መስፍን ተፈራ፣ ክፍሉ ታደሰ፣ መሳይ ከበደ፣ ስፋዬ ወልደ ዮሐንስ፣ ዶክተር ታከል አርጋው፣ ንጉሴ መንገሻ፣ ሰብለ መንግስቱ፣ ዶክተር ሰለሞን ወልደ አብ፣ ዶክተር መላኩ ተገኝ፣ ተስፋ ሚካኤል መኮንን፣ ዶክተር ጌታቸው መታፈሪያ፣ ሰለሞን ጥላሁን፣ ዮሴፍ ያሲን፣ ግርማ ጥሩነህ፣ አንተነህ ግርማ፣ ወሰን ደበላ፣ እስማኤል ግሮስ፣ ሰለሞን ገብረስላሴ፣ አቻሜለህ ደበላና ኦባንግ በግልባጭ በትነዋል። እነዚህ ላይ የተዘረዘሩት የራሳቸው እድር መሳይ ስብሰባ ያላቸውና በርካቶች እድሜያቸው የገፋ የቀድሞ ፖለቲከኞች በዙም ለሚደረገው ስብሰባ ሁለት ተወካዮች እንዲልኩ ታዘዋል። በደብዳቤያቸው ማሳረጊያ ተባብረን ሀገራችን ኢትዮጵያን ከመጥፋት እናድን፣ ህዝባችንን ከዘረኛው አረመኔውና አምባገነናዊ አገዛዝ ነጻ አውጥተን ወደ ዴሞክራሲያዊ ስርዓት እናሸጋገር ሲሉ የሻዕቢያ ወኪል አቶ ነአምን ተመኝተዋል። የስብሰባውን ባለቤት የህዝባዊ እምቢተኝነት የትግል እንቅስቃሴ አመቻች ጊዜያዊ ኮሚቴ እንደሆነ ጠቅሰዋል። በቅርቡ ምርጫን አስመልክቶ ስብሰባ የተቀመጠው ብልጽግና የወሰናቸው ይፋ ያልሆኑ ውሳኔዎች በውጭ ሀገር ያሉ ተቃዋሚዎችና ረዥም ዓመት በተቃርኖ እድሜያቸውን ላሳለፉ አስደንጋጭ እንደሆነ ተሰምቷል። የአቶ ነአምንና የጃዋር ጥምረት ምርጫውን ቅደሙ በሚል በስፋት እንዲንቀሳቀስ አመራር የተሰጠው በምርጫው ሰፊ ቁጥር ያለው የተቀናቃኝና የግል ተወዳዳሪ አባላት ወደ ፓርላማ እንደሚገቡ በመሰማቱ ነው። በኢትዮጵያ ታሪክ ተመዝግቦ የማያውቅ የተቀናቃኝና የግል ተወዳዳሪዎች ፓርላማ ከገቡ በውጭ ያለው የተቃውሞ እንቅስቃሴ ይከስማል። በዚህ ሳቢያ በህዝባዊ እምቢተኝነት ስም ረብሻ ማስነሳት፣ ምርጫ እንዳይካሄድ አገሪቱ ውስጥ ትርምስ ማስነሳትና ወደ ሽግግር መንግስት ለመሄድ እነ ጃዋር ከመቼውም በላይ ጠቅላይ ሚኒስትር አብይ ላይ ያነጣጠረ ብሶትና ንዴት የሚቀሰቅስ ቅስቀሳ እንዲካሄድ የሚያደርግ እቅድም አውጥተዋል። አዲስ ሪፖርተር ከወር በፊት ሰነዱን ጠቅሳ እንደዘገበችው ኢትዮጵያ ቁልፍ የመሰረተ ልማት ተቋም ታላላቅ ኢንቨስተሮችን፣ ከፍተኛ ገቢ የሚያስገቡ ማምረቻዎችንና ፕሮጀክቶችን በመለየት የስም ማጥፋት ዘመቻ ይካሄዳል። ታጣቂዎች ተቀናጅተው በመናበብ ህዝብን የሚያበሳጩና የሚያስቆጡ ተግባራትን እንዲፈጽሙ ይደረጋል። በተለይም በሃይማኖት በኩል ልዩነትን የሚያገዝፉ ግድያዎች፣ የቤተ ክርስቲያን መቃጠል፣ የአገልጋዮች መታፈንና የመሳሰሉት ተግባራት እንዲፈጸሙ ይደረጋል። ከዚሁ ጋር ጎን ለጎን በዚሁ ጎራ ያሉ ሚዲያዎች በትጋት ይህንኑ ድርጎት ህዝብ እንዲከፋው እንዲቆጣ በተለያዩ አገባቦች ያሰራጫሉ። ጃዋር የሚዲያ ባለሙያ በመሆኑ የመሪነቱን አክሊል ደፍቶ የሚመራው የትርምስ በአጀንዳ ሰሞን በተጀመረበት አግባብ እንደሚቀጥል እየተሰማ ነው። በቀረበው አዲስ ሰነድ ይህ ሰባተኛው ምርጫ ለትግል አመቺ የሆነ የአንድ የእድል በር እንደከፈተ ይሰማናል። ሰላማዊ ህዝባዊ እምቢተኝነት ትግል ለማካሄድ የሚያስችል ጥሩ አጋጣሚ እንደሆነ እናምናለን። ህዝቡ ያለፉት 6 ምርጫዎች በኑሮ ምንም ለውጥ እንዳላስገኙለትና በተለይም ይህ ሰባተኛው ምርጫ ሀገራችን በጦርነትና የእርስ በርስ ግጭት፣ በኢኮኖሚ ውድቀት፣ የኑሮ ውድነትና ሙስና በተንሰራፋበት ዜጎች ከመንገዜውን በባሰ ግፍና ሰቆቃ በሚሰቃዩበት ወቅት ሊደረግ የታሰበ በመሆኑ ከጥቅሙ ጉዳቱ እንደሚያመዝን ለማስረዳት መልካም አጋጣሚ ነው እንላለን። ህዝቡም በኑሮ ምንም ለውጥ በማያመጣ የይስሙላ ምርጫ ከመሳተፍ ይልቅ በሰላማዊ ህዝባዊ እምቢተኝነት ትግል በአንድነት በመነሳት መሰረታዊ ለውጥ ለማምጣት እንዲታገል ጥሪ ለማድረግ አመቺ ሁኔታን እንደፈጠረ እናምናለን ይላል። በሃይማኖት በብሔርና በተለያዩ አግባቦች በሀገሪቱ ብጥብጥ እንዲነሳና እስካሁን የተነሱትንም ብጥብጦች ስፖንሰር የሚያደርጋቸው ማን እንደሆነ ለሚያውቁ ይህ ትልቅ በራስ ላይ የተሰጠ ምስክርነት ነው በማለት ሰነዱን የላኩት ወገኖች የኢትዮጵያን መከላከያ ሰራዊት ለመበተን ስምምነት ላይ የደረሰውን የሽግግር መንግስት አባላት ዝርዝር አስደግፈው ተጨማሪ መረጃ እንደሚያቀርቡ አመልክተዋል። ሻዕቢያ በሚመራውና ትነግ በሚያጅበው አዲስ የሽግግር መንግስት እቅድ የሀገር መከላከያ ሙሉ በሙሉ እንዲፈርስ፣ የቀድሞ ህገ መንግስትና የክልሎች ካርታ ባለው እንዲቀጥል ስምምነት ላይ ተደርሷል። ነአምን ዘለቀ፣ ጃዋር መሐመድና ገዱ አንዳርጋቸው ቁልፍ ቦታ በያዙበት በዚህ የስልጣን ድልድል ሰነድ ኢትዮጵያ መከላከያዋ ፈርሶ የሰላም ገነት እንድትሆን የወደብና የባህር በር ጥያቄ አይነሳም የሚል ቃል ኪዳንም አለበት። ይህንን ለማድረግ ነው ለኢትዮጵያውያን አዲስ የትርምስ ጥሪና የአመጽ እቅድ የተዘጋጀላቸው። አንዳንድ መረጃዎች እንደሚጠቁሙት ከተነግ ሰዎች ጋር በአዲስ አበባ የተጀመረው ንግግር ነገሮችን በሙሉ ሊያከሽፍ እንደሚችል እየተጠቆመ ነው። በትርምስ አጀንዳ ቀረጻው ውስጥ ከሚሳተፉት ውስጥ በሰላም ወደ ሀገር ቤት ገብተው ፓርላማ ለመግባት እንዲመቻችላቸው ጥያቄም ያቀርባሉ። ዝርዝሩን እንመለስበታለን። የተወደዳችሁ አድማጮቻችን ለዛሬ ያዘጋጀነው ዜና ትንታኔያችን የተከታተላችሁትን ይመስል ነበር። ነገ በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች እንመለሳለን። በየቀኑ ከቻናላችን ወደ እናንተ የሚደርሱ መረጃዎችን ለመከታተል ቻናላችንን ሰብስክራይብ፣
ላይክ እና ሼር በማድረግ ቤተሰቦቻችን ይሁኑ።